ጥንታዊ ግሪክ ውስጥ ይኖር የነበረው ማቴማቲሽንና ፊዚሲስት አርኪሜዲስ በአንድ ወቅት እንዲህ ብሎ ተናግሮ ነበር። የምቆምበትን ቦታ ስጡኝ እንጂ ዓለምን አንቀሳቅሳለሁ ይላል። እስቲ አንድ ምሳሌ ልስጣችሁ። እንበልና አንድ ሰው ትንሽ ከፍ ያለ ዳገት ላይ እየወጣ ነው። ዳገት ላይም ሲወጣ አንድ ከኋላው የሚጎትተው ጋሪ አለው። ይህንንም ጋሪ የሚጎትተው ሌላ በምንም ነገር ሳይሆን በራሱ አቅም ብቻ ነው። ልክ ፈረስ ጋሪዋን እየጎተተች እንደምትሄደው ሁሉ እሱም የጋሪውን ማሰሪያ ወገቡ ላይ አስሮ እንደምንም ወደ ላይ ከፍ ለማለትና ሽቅብ ለመውጣት እየሞከረ ነው። እጁ በጣም ዝሏል፣ ጀርባውም ደግሞ ሙሉ ለሙሉ ታጥፏል ማለት ይቻላል። በአራት እግሩ እንደሚንቀሳቀስ እንስሳ እየሄደ ነው። አሁንም ግን መጣሩን አያቆምም። ከዚህ በላይ ትንሽ ብሞክር፣ ትንሽ ብገፋ፣ በመጨረሻም የተራራዋ ጫፍ ላይ ደርሳለሁ፣ እንደምንም እደርሳለሁ ብሎ እያሰበ ነው። ምንም ብዙ ቢለፋ ግን በአንድ ሰዓት ውስጥ ትንሽ እርምጃዎችን ቢራመድ ነው። እንዳልኳችሁ ጋሪው በጣም ከባድ ነው፣ እንደ ቀላል አይገፋም። አሁን ደግሞ ሌላን ሰው እንመልከት። አሁንም ተመሳሳይ ጋሪ እየገፋ ነው። እኩል ክብደት አለው። ነገር ግን ይህንን ጋሪ በራሱ እጅ በገዛው እጅ እየጎተተ አይደለም እየወሰደ ያለው። ገመድን ተጠቅሞ የራሱ የሆነ ፑሊ ሲስተምን የፈጠረ ሰው ነው። ጉድጓድ ውስጥ ያለው ውሃ ለማውጣት ስታስቡ በገመድ በኩል ነው አይደለ ያቺን ባልዲ የምትልኳት። ስትስቧትም ገመዷን እየሳባችሁ ነው። ይህም ሰው ለጋሪው ያንን ሲስተም ይዘረጋል። በዚህ መንገድ ጋሪዋን እየሳበ ነው። የመጀመሪያው ሰውዬ የሞተበት ስራ፣ በጣም የደከመበትና የዛለበት ስራ ለዚህ ሰውዬ በጣም ቀላል ሆነ። ያ ሰው በአንድ ሰዓት ውስጥ ማሳካት የማይችለውን ይህ ሰው በ5 እና በ10 ደቂቃ ብቻ ያሳካዋል። ሁለቱም አንድ ስራ ላይ ነው የተጠመዱት። ነገር ግን የተጠመዱበት ስራ ይለያያል። አንደኛው ከችግርና ከመከራ ጋር ነው የተያያዘው፣ ሁለተኛው ቀላል የሚባል ስራን ያገኘው። አሁን ይህንን ምሳሌ ስነግራችሁ ምናልባትም ስለ ጋሪና ስለ ተራራ ብቻ እያወራው ይመስላችኋል። ነገር ግን አይደለም። ሚሊዮኖች አልፎም በቢሊዮን የሚቆጠሩ ሰዎች በዚህ መንገድ ህይወታቸውን እየመሩ ነው። የኔና የእናንተን ህይወት እየነገርኳችሁ ነው። ከልጅነታችን ጀምሮ ሲነገረን የነበረውን ነገር ነው እያደረግን ያለ ነው። አንገታችሁን ደፍታችሁ ወጥራችሁ ስሩ፣ ብዙ መስዋዕትነቶችንም ክፈሉ። የሆነ ቀን ያቺ የምትፈልጓት ነገር ትሳካ ይሆናል የሚል ተስፋ ይዘን ነው እየሄድን ያለ ነው። በህይወታችን ውስጥ እድገትን ለማግኘት ዋነኛውና አስፈላጊው ነገር ላባችሁን ጠብ አድርጋችሁ መስራታችሁና ረጅም ሰዓት በዛ ስራ ላይ ማባከናችሁ መስሏችሁ ነበረ። እንደዛም ነበር የተነገራችሁ። ነገር ግን ያ ብቻ በቂ አይደለም። እናንተ በዚህ ስትራግል ውስጥ በዚህ መከራ ውስጥ እንደምንም እየተንቀሳቀሳችሁ ለማለፍ ስትሞክሩ ሌላ ሰው በላያችሁ ላይ በሮ ሲያልፍ ትመለከታላችሁ። በዚህ ሰዓትም እኔ ምን አደረግኩ፣ እንዴት ነው ሌሎች እንደዚህ ሊበሩ የቻሉት ብላችሁ ስትጠይቁ ጥፋቱ የእናንተ ነው፣ ጠንከራችሁ ስላልሰራችሁ ነው ትባላላችሁ። ምናልባትም ትክክለኛው ምክር እሱ ባይሆንስ ብዬ ደግሞ እኔ ልጠይቃችሁ እፈልጋለሁ። የዲስፕሊን ችግር ባይሆንስ? ያለመጣር ችግርም ባይሆንስ? ምናልባት ችግሩ ከዛም የበለጠ ነገር ከልጅነታችሁ ጀምሮ ስታድጉ ሶሳይቲ ያላስተማራችሁ፣ ማህበረሰባችሁ ያላስተማራችሁ ነገር ቢሆንስ? እውነታው በጣም ቀላል ነው። ጠንክሮ መስራት ያለ ሌቨሬጅ ምንም አይሰራላችሁም። ሌቨሬጅ ማለት እናንተ የምትሰሩትን ያንን ሁሉ ጥረታችሁን የሚያባዛላችሁ ነገር ያስፈልጋችኋል። ያንን ነው ሌቨሬጅ የሚሉት። ስለዚህ ጠንክራችሁ መስራታችሁን ብቻ አትመልከቱ። ጠንክሮ የሰራ ሰው እንዳለ እየተንቀሳቀሰ ነው፣ ነገር ግን መዳረሻው ላይ ይደርሳል የሚለው ነገር ያጠራጥራል። ስለዚህ እዚህ ጋር አንድ ወሳኝ የሚባል ጥያቄ እንጠይቃለን። ሃርድ ወርክ ወይንም ደግሞ ጠንክሮ መስራት ብቻ የዚህ ነገር መልስ ካልሆነ እድገታችንን የሚጨምርልንን ነገር እንዴት ነው የምናገኘው? ያቺ ሚስጥር የተባለችዋ ነገር ምንድነች? እንዴት ነው የእጃችንን የልፋታችንን የጥረታችንን ጥሩ የሚባለውን ውጤት ልናገኝ የምንችለው? መልሱ አሁንም ሌቨሬጅ ነው። ስራችንን ወይንም ደግሞ ልፋታችንን የሚያባዛልን እጥፍ ድርብ የሚያደርግልን ነገር ያስፈልገናል። ከልጅነት ጀምሮም ይህንን አልተማርነውም እምላችሁ ለዚህ ነው። በርትተህ አጥና። በርትተህ ካጠና ጥሩ ውጤት ታመጣለህ። ጥሩ ውጤት ካለህ ጥሩ ዩኒቨርሲቲ ውስጥ ትገባለህ። ጥሩ ዩኒቨርሲቲ ከገባህ ጥሩ ትምህርት ታገኛለህ። ጥሩ ከተማርክ ጥሩ ውጤት ታገኛለህ። ጥሩ ውጤት ካገኘህ በጥሩ ውጤት ትመረቃለህ። በጥሩ ውጤት ከተመረከ ደግሞ አሪፍ የሚባል ስራ ታገኛለህ። አሪፍ የሚባል ስራ ካገኘህ ደግሞ እዚያው መስሪያ ቤት ውስጥ ለ10 ለ15 ዓመት ትሰራለህ። ከዛም ቤት ትገዛለህ። ቤትም ከገዛህ በኋላ መኪና ትጨምራለህ ተብለን ያደግነው። ወርቃማዋ ህግ የምትባለዋ በቃ ሃርድ ወርክ ነበረች፣ ጠንክሮ መስራት። አሁን ግን በህይወት ውስጥ ጠንክረን ስለሰራን ብቻ ሩቅ እንደማንገኝ፣ ሩቅ ቦታ ላይ እንደማንደርስ እየተገነዘብን መጥተናል። ምክንያቱም ወላጆቻችን ይኖሩበት የነበረው ጊዜና አሁን እኛ የምንኖርበት ጊዜ ፍጹም አንድ አይደለም። አሁን ዞር ዞር ብላችሁ በምትኖሩበት ከተማ ውስጥ ረጅም ሰዓት የሚሰሩትን ሰዎች ተመልከቱ። በጣም የሚለፉ የሚባሉትን ያቸው የቀን ሰራተኞችን ታገኛላችሁ። ኮንስትራክሽን ላይ የሚሰሩ ሰዎችን ታገኛላችሁ። እግራቸው እስኪዝል ድረስ የሚሰሩትን ነርሶች ታገኛላችሁ። ከአንድ ህመምተኛ
ወደ ሌላ ህመምተኛ እየተጣደፉ ይሄዳሉ። ምናልባትም ገበሬዎችንም ልትመለከቱ ትችላላችሁ። ያወቀበት ገበሬ ካለ ህይወቱን ሊያሳምር ይችላል። ነገር ግን አብዛኛው ገበሬ የሚኖረውን ህይወት ተመልከቱ። ያን ያህል የሚያረካ ወይንም ደግሞ በህይወት ውስጥ በቃ አርፎ ትንሽ ኢንጆይ የሚያደርግበትን ጊዜ አያገኝም። ታዲያ እነዚህ ሰዎች በጣም እንደዚህ እየለፉ በጣም እንደዚህ እየሰሩ በህይወት የሚፈልጉትን ነገር ያላገኙ ከሆኑ እያጣጣሙት ካልሆነ በህይወታቸው ረክተው እየኖሩ ካልሆኑ ምናልባትም የሆነ ችግር አለ ብለን መመልከት ሳይኖርብን አይቀርም። ተሳቢ የሚነዱ ሹፌሮችን ካያችሁ ለ10 ለ12 ሰዓት ያለማቋረጥ ሲነዱ ነው የምታዩት። ሌሊቱን ሙሉ ህይወታቸውን አደጋ ላይ እየጣሉ እናም ደግሞ የሆነ ሰዓት ላይ ለዚህች ህይወት ነው ወይ ይህንን ሁሉ ነገር የማደርገው ብለው ራሳቸውን ሳይጠይቁ የሚያልፉ እንዳይመስላችሁ። ሁሉም ሰው የሚያደርገውን ነገር ቢቀይርና ደስ የሚለውን ወይንም የሚያስደስተውን ነገር በህይወት ቢያደርግ ደስ ይለዋል። ነገር ግን አብዛኛው ሰው ትከሻው ላይ ኃላፊነት ስላለበት እነዛን ኃላፊነቶች መወጣት ስላለበት ማብላት ያለበት ሰው ስላለ ነው እንደዚህ እየለፋ ያለው። እነዚህ ሁሉ አሁን የጠቀስኳቸው ሰዎች ለሶሳይቲ ወይንም ለማህበረሰብ በጣም ቁልፍ የሚባሉ ሰዎች ናቸው። ነገር ግን ቁልፍ እንደመሆናቸው መጠን በህይወት የሚፈልጉትን አግኝተዋል ወይ? እርግጠኛ ነኝ በህይወት የረኩ ወይንም ደግሞ በህይወት የምፈልገውን ነገር አግኝቻለሁ ብለው የሚናገሩ በጣም ጥቂቶች ናቸው። ኃይልን የሚያገኙት፣ ገንዘብን የሚያገኙት፣ የሚፈልጉትን ህይወት የሚያገኙትና ስልጣን ላይ የሚቆዩት ሰዎች ብዙ ጊዜ እነዚህ አይነት ሰዎች አይደሉም። ነገር ግን ቢሮ ውስጥ የተቀመጠ አንድ ሰው ልታገኙ ትችላላችሁ። እሱ አንድ ስብሰባ ይታደማል። በስብሰባ ውስጥም መደረግ ያለበትን ነገር ያሳውቃል። ሰራተኞቹ የሚያስፈልገውን ነገር ይሰሩለታል። እሱ ከላይ ሆኖ ነገሮችን ማኔጅ ያደርጋል። ስልጣን ላይ የተቀመጠው እሱ ነው። ኃይልን የሚያገኘው እሱ ነው። ንብረትን፣ ሀብትን የሚያፈራው እሱ ነው። አንድም ኢንቨስተር የሚባል ሰው ሊኖር ይችላል። ቼክን እየጻፈ ገንዘቡ እንዲባዛለት፣ ገንዘቡ ለሱ እንዲሰራለት እያደረገ ህይወቱን እያሰመረ የሚያልፍ ሰው ይሆናል። ታዲያ እንደነዚህ አይነት ሰዎች በህይወት የሚፈልጉትን እያገኙ ከሆነ ለምንድን ነው እንደነሱ ለመሆን አንሞክረው? ቢያንስ እነሱ የሚጠቀሙትን ነገር ለምን አንወስድ? እንደ እውነታው ከሆነ ስልጣን ላይ ያሉ ሰዎች፣ በዛ ከፍተኛ ቦታ ላይ ያሉም ሰዎች እኮ በደንብ ይሰራሉ፣ በደንብ ይለፋሉ። ነገር ግን እንደ ቀን ሰራተኛው አይለፉም። እንደ ገበሬው ቀኑን ሙሉ ሲለፉ አይውሉም። ስራ ምን ማለት እንደሆነ የምታውቁት የምርም ወርዳችሁ በጣም ከባድ የሚባለውን ነገር ስትመለከቱት ነው። ልክ እንደ ቀን ስራ በህይወታችን ውስጥ ህመም የሚያመጣብን እውነታ ይሄ ነው። ጠንክረው በመስራት ብቻ ህይወት አይቃናም። አስተውሉ፣ ብቻ ነው ያልኩት። ጠንክሮ መስራት አስፈላጊ ነው፣ ነገር ግን እሱ ብቻውን አይሆንም። ጠንክሬ በመስራት ብቻ ምን ላገኝ እችላለሁ ካላችሁ በህይወታችሁ ውስጥ ድካምን፣ ህመምን፣ መከራን ብቻ ነው የምታተርፉት። ምክንያቱም በደንብ ሁሉንም ነገራችሁን አውጥታችሁ ሰጣችሁ ማለት የምታገኙትም ነገር እናንተ በዚህ ህይወት ውስጥ እንድታርፉ የሚያደርጋችሁ ነገር ነው እንጂ ነፃ እንድትወጡ የሚያደርጋችሁ ነገር አይደለም። ዛሬ በቀን 3 እንድትበሉ የሚያደርጋችሁ ነገር ካገኛችሁ በቀን 3 ትበላላችሁ። ለነገ ደግሞ ተነስታችሁ ነገን መልፋታችሁ ነው። በጣም ትልቅ ጉልበት ደግሞ የሚኖራችሁ በወጣትነት ጊዜያችሁ ነው። ወጣትነት ጊዜያችሁ እያለፈ እናንተም እድሜ እየተጫናችሁ ሲመጣ ይህ ሲስተም ለእናንተ ጠቃሚ መሆንነቱን ያቆማል። አሁን እናንተም አትፈለጉ ትባላላችሁ። እስከ ዛሬ ስትሰሩበት የነበረው ድርጅት እናንተ ከዚህ በኋላ አታስፈልጉኝም ብሎ ወጣት በሆነ ሰው እናንተን እየተካችሁ ያልፋል። አብዛኛውም ሰው የሚያሳዝነኝ ለምን እንደሆነ ታውቃላችሁ? ራሱን የሚወቅስ ሰው ነው ያለው፣ ሲስተሙን አይደለም። ምናልባትም እናንተ የተባላችሁትን ሰምታችሁ ስለሰራችሁ ብቻ ራሳችሁን ወይኔ እንዲህማ መሆን የለብኝም መጨረሻዬ እንዴት እንዲህ እንደሆነ ግራ ነው የሚገባኝ ትሉ ይሆናል። ጥሩ ነገርም ስላላገኛችሁ በህይወትም የምትፈልጉትን ህይወት ስላልገነባችሁ ራሳችሁን ተወቅሱ ይሆናል። የሲስተሙም ችግር ነው። ሲስተሙን መውቀስ አለባችሁ እያልኩ ሳይሆን፣ ነገር ግን በመጨረሻም እናንተ ራሳችሁን ብቻ እየወቀሳችሁ ትቀመጣላችሁ። አጣችሁት ነገር በላይ ካላገኛችሁት ነገር በላይ ትልቁ ህመማችሁ የሚሆን እሱ ነው። ግሪክ ማቴማቲሽን የሆነው አርኪሜዲስ የምቆምበትን ቦታ ስጡኝ እንጂ ዓለምን አንቀሳቅሳለሁ ሲል ምናልባትም ይሄ አብሪተኛ እንዴት ነው ራሱን የሚያስበው ማን የሆነ መሰለው ብላችሁ ታስቡ ይሆናል። ነገር ግን እሱ ስለ ራሱ አቅም እያወራ አይደለም፣ ስለ ሌቨሬጅ እያወራ ነው። አቅሙን የሚያባዛበትን መንገድ ስለሚያውቅ ነው እንደዚህ እያለ ያለው። ትክክለኛ የሚባል ቱል ካላችሁ፣ ትክክለኛ መሳሪያ ካላችሁ በጣም ከባድ የሚባለው ነገር እንኳን በእናንተ ፊት በጣም ቀላል እየሆነ ይሄዳል። ምክንያቱም በትክክለኛው ዘዴ፣ በትክክለኛው መሳሪያ ነገሩን እየተወጣችሁት ነው። ስለዚህ ሌቨሬጅ ማለት ምን ማለት ነው ካልን ኃይላችሁን ያወጣችሁትን ጉልበት እንዳለ እያባዛ ለእናንተ ትርፍን ወይንም ጥቅምን የሚያመጣላችሁ ነገር። ለምሳሌ አንድ ሰው በገዛ እጁ አንድን ጉድጓድ ለመቆፈር ያስብ ይሆናል። ያንንም ጉድጓድ ይቆፍር፣ ችግር የለውም። ነገር ግን ብዙ ሰዓትና ብዙ ጉልበት ይፈጅበታል።
ሌላኛው ሰው ግን ጉድጓድ የሚቆፍር ማሽን ቢሰራ እድሜ ልኩን ጉድጓድ የሚቆፍርለትን ነገር አገኘ ማለት ነው። አንዴ ነው የሰራው፣ ነገር ግን አንዴ በለፋበት ብቻ እድሜ ልኩን እያጨደ ይሄዳል። አሁን ሌቨሬጅ ስል ብዙ ጊዜ ፊዚካል የሆነ ቱል ወይንም መሳሪያ ታስቦ ይሆናል። ነገር ግን ሁሌም ቢሆን ፊዚካል የሆነ ነገር አይደለም። ዓለማችን ላይ በጣም ትልቅ የሚባለው ሌቨሬጅ ወይንም ደግሞ በጣም ወሳኝ የሚባለው ሌቨሬጅ የማይታየው እውቀት የተሰኘው ሌቨሬጅ ነው። ብዙ ስቶይክ ፈላስፋዎችን መመልከት ትችላላችሁ እና አሪስቶትል፣ ፕሌቶ፣ ሶክራተስ አልፎም ደግሞ ኤፒክቴደስን ብንመለከት እነዚህ ሁሉ ሰዎች ሐሳባቸውን ጽፈው ይሄው አሁንም ድረስ የነሱ ሐሳብ ምን ያህል እውነታ እንደሆነ እኛ እየተነጋገርን እየተማርንባቸው ነው። ዘ አልኬሚስት የተሰኘውን መጽሐፍ ታውቁት ይሆናል። እሱን መጽሐፍ የጻፈው ጸሐፊ ፓውሎ ኮኤሎ የተሰኘ ብራዚላዊ ጸሐፊ ነው። ያቺን መጽሐፍ ከመጽሐፉ በፊት በጣም ብዙ ውድቀቶችን የተመለከተ ሰው ነው። ብዙ መጽሐፍ ጽፏል፣ ብዙ መጽሐፍ አሳትሟል። ነገር ግን ምንም በቃ ፈቅ ሊልለት አልቻለም። ያቺን መጽሐፍ ከጻፈ በኋላ ግን ዓለም ነው የተቀየረለት። ወደ 65 ሚሊዮን የሚሆኑ ኮፒዎች የተሸጡለት መጽሐፍ ሆኗል። በዛም ምክንያት ለራሱም ለቤተሰቡም ለልጅ ልጆቹም ከዚህ በኋላ ለሚመጡት ቤተሰቦቹ እንዳለ በቂ የሚባል ሀብትን አፍርቷል። አሁን ላይ ሀብቱ ስንት ነው ብላችሁ ትመለከቱ ወደ 500 ወይም 600 ሚሊዮን ዶላር ነው። እንግዲህ አንዴ ነው ያቺን መጽሐፍ የጻፋት። ያቺን መጽሐፍ ለመጻፍም ደግሞ እንደተናገረው 2 ሳምንት ብቻ ነበር የፈጀበት። የ2 ሳምንት ስራ ነው እንግዲህ እድሜ ልኩን ይኸው እንደዚህ አይነት ነፃነት እንዲመለከት ያደረገው። አሁን እኔ ምን ለማለት እየፈለግኩ ነው? እዚህ ጋር አንድ የምትሉትን ሌቨሬጅ መምረጥ መቻል አለባችሁ። ኃይላችሁን አቅማችሁን የሚያባዛላችሁ ነገር በብልሃት መመልከት መቻል። ጊዜው የቴክኖሎጂ ነው። አንድ ፕሮግራመር የሆነች አፕሊኬሽን ቢሰራ ያቺ አፕሊኬሽንም በብዙ ሰዎች እጅ ላይ ብትገኝ ሕይወቱን ሙሉ ስለ ገንዘብ የማያስብና የማይጨነቅ ሰው ይሆናል። ምክንያቱም አንድ የሰራው አፕሊኬሽን እድሜ ልኩን ሲያበላውና ሲያጠጣው ያቆየዋል። እኔ እዚህ ጋር የምሰራውንም ስራ ተመልከቱ። እስከ ዛሬ ድረስ 800 የሚሆን ቪዲዮዎችን ለቅቄያለሁ። እነዛ 800 ቪዲዮዎች አንዴ ተለቀዋሉ። ለነዛ ቪዲዮዎች ድጋሚ መስራት አይጠበቅብኝም። ኦልሬዲ አየር ላይ ያሉ ወይንም ደግሞ ኢንተርኔት ላይ የተቀመጡ ንብረቶቼ ናቸው። ስለዚህ ሰዎች ተመልሰው እነዛን ቪዲዮዎች ባዩ ቁጥር ወደ ኪሴ የሚገባ የሆነ ነገር ይኖራል። እኔ ግን ለነዛ ቪዲዮዎች የሰራሁት ቆይቻለሁ። አሁንም ይሄንን ቪዲዮ ሰርቼ ከዚህ በኋላ ስለዚህ ቪዲዮ ምንም የሚያሳስበኝ ነገር የለም። አንዴ ኢንተርኔት ላይ አፕሎድ ከተደረገ በቃ አለቀ፣ ስራው ተሰራ ማለት ነው። እኔ ከዚህ በኋላ ምንም ቪዲዮ ባልሰራ እንኳን ከዚህ በኋላ ይሄንን ቪዲዮዎች የሚመለከቱልኝ ሰዎች ሁሌም ቢሆን እኔን የሚያኖሩኝ ይሆናሉ። ስለዚህ ሁለተኛው ሌቨሬጃችሁ፣ ሁለተኛው ኃይላችሁን የሚያባዛላችሁ ነገር ኢንተርኔት ወይንም ደግሞ ቴክኖሎጂ ነው። ስለዚህ ምን አይነት ስራ ላይ ነው የተሰማራችሁት? እንዴት ነው ይሄንን ሌቨሬጅ መጠቀም የምትችሉት? እንዴት ነው ኃይላችሁን ልታባዙ ውጤቶቻችሁንም ብዙ ልታረጉ የምትችሉት? ልብ ብላችሁ አስተውሉ። ሶስተኛው ሌቨሬጅ ሰዎች ናቸው። እንግዲህ የትኛውም ዓለማችን ላይ ተጽዕኖ የፈጠረ ሰው ለብቻው አይደለም ያንን ተጽዕኖ ሊፈጥር የቻለው። ማህተማ ጋንዲ ህንድን ነጻ ሲያወጣ እሱ ብቻውን ሆኖ አይደለም። ብዙ ሰዎች፣ ብዙ ተከታዮች፣ ብዙ አጋዦች ነበሩ በሐሳቡ የሚያምኑለት። ኔልሰን ማንዴላ ለሳውዝ አፍሪካ ያንን ሁሉ ዓመት ሲታገል፣ ያንን ሁሉ ዓመት ሲሰራ ማን ነበር ከጀርባው? በሱ ሐሳብ የሚያምኑ ስለ ነጻነት የሚቆሙ ብዙ ደጋፊዎች አብረውት ነበሩ። ስለዚህ አንድ ሰው ሬቮሉሽን ሊፈጥር አይችልም። ግዴታ ሌሎች ሰዎችም አብረውት ሊመጡ ይገባል። አሁን ደግሞ ወደ ቀጣዩ እንለፍ። ቀጣዩ ሌቨሬጅ ካፒታል። ማንኛውም አይነት ንብረት የገቢ ምንጭ የሚያመጣ ምንም አይነት ነገር ካፒታል ሊባል ይችላል። ኢንቨስትመንት፣ ገንዘብ፣ ቤት፣ ወርቅ፣ ምንም ነገር ይሁን። አብዛኛው ሰው ሌቨሬጅ ብሎ ሲያስብ ገንዘብን ነው መጀመሪያ የሚያስበው። ገንዘብ ግን አሁንም ሀብታም ባሪያ ሊያረጋችሁ ይችላል፣ ወይንም ደግሞ ነፃ የወጣ ግለሰብም ሊያረጋችሁ ይችላል። በእነዚህ በሁለቱ መካከል ያለችዋ መንገድ በጣም ቀጭን ነች። ስለዚህ አካሄዳችሁን ማወቅና መለየት መቻል ይጠበቅባቸዋል። ሌቨሬጅ ማለት በአጠቃላይም ብዙ ገንዘብ ማካበት አይደለም። ይህን ነገር በደንብ አስበሩበት። እናንተነታችሁን ሆናችሁ የምትቀጥሉበትን መንገድ ማብዛት ነው። ስለዚህ ትክክለኛ ማንነታችሁን እያወጣችሁ እንድታሳዩ የሚፈቅድላችሁን ነገር ነው የምትፈልጉት። የእናንተ ትክክለኛ የሚባለው ዓላማ በእናንተ ውስጥ መኖር የሚችልበትን መንገድ ነው የምትፈልጉት። ሌቨሬጅም የሚያስፈልጋችሁ ለዚህ ነው። ዓላማችሁ ከእናንተ በላይ እንዲሰራላችሁ ያስፈልጋችኋል። ስለዚህ ስለ ማንኛውም ጥቃቅን ነገር ማሰብ ስታቆሙ፣ የገንዘብ ነፃነት ስታገኙ፣ ሕይወታችሁን ከምንም ነገር ትስስር ውጭ ያርጋችሁ እናንተ በዓላማችሁ ውስጥ መኖር ስትጀምሩ የዛኔ ሌቨሬጅ ያገኛችሁ ማለት ይቻላል።
አቅማችሁ፣ ጉልበታችሁ፣ ኃይላችሁ፣ ሁሉም ነገራችሁ ተባዛላችሁ ይባላል። ስለዚህ አሁን ምን ያህል አቅም ማውጣት ትችላላችሁ፣ ምን ያህል ልጥሩ ትችላላችሁ የሚለው ነገር ሳይሆን ምን ያህል ሌቨሬጅ አላችሁ የሚለው ነገር ሊያሳስባችሁ ይገባል። እቺ ዓለም የምትተዳደርበት ሲስተም እናንተ ይሄንን ሁሉ እንድታውቁና እንድትገነዘቡ አትፈልግም። ሁሉም ሰው ነፃ ከወጣ ባሪያ የሚባል ሰው አይኖርም። በዚህ ጊዜ ባርነት አለ ወይ ካላችሁ፣ አዎ በደንብ አለ። በፊት ባሪያዎች በቤት ውስጥ ይታሰራሉ፣ ያገለግላሉ፣ ይለፋሉ። ለልፋታቸውም ደግሞ ማታ ማታ ምግብ ይሰጣቸዋል፣ ይተኛሉ፣ ነገም ጠዋት ተነስተው ይለፋሉ። በአሁኑ ጊዜ ያሉት ባሪያዎች ደግሞ ጠዋት ይነሳሉ፣ ይሰራሉ፣ ይለፋሉ። በወሩ መጨረሻ ላይ ደሞዝ ያገኛሉ። የወሩ መጨረሻ ላይ የሚያገኙት ደሞዝ ግን ለልብስ፣ ለቤት ኪራይና ለምግብ ብቻ ነው ይበቃቸው። ስለዚህ አሁንም ተነስተው መስራት እንደሚጠበቅባቸው ያውቃሉ ማለት ነው። አሁንም ለሰርቫይቫል የሚሰራ ህዝብ ነው እንጂ ያለው ለፍሪደም ወይንም ለነጻነት የሚሰራ ህዝብ አይደለም። ስለዚህ ራሳችሁን ጥሩ የሚባል ቦታ ላይ አስቀምጡ፣ ጥሩ ሌቨሬጅ ይኖራችሁ። ከዛ በተጨማሪም ኔቪል ጎዳርድ የዊሊያም ብሌክን አንድ ታዋቂ አባባል ሁሌም ይለዋል፣ ኢማጂን ቤተር ዛን ዘ ቤስት ዩ ኖ ይላል። የምታስቡት በአይነ ህሊናችሁ የምትመለከቱት ነገር እንዳለ ምርጥ ነው ብላችሁ ከምታስቡት ነገር በላይ ይሁን እንደማለት ነው። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻው።